ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ከፓውስ ኤርድሮፕ ፕሪ-ማርኬት ፕራይስ ጋር በተገናኘ የፓውስ ኤርድሮፕ በትዊተር ገጹ ላይ አንድ አዲስ መረጃ አጋርቷል። ያንን መረጃ ተከትሎ ከፓውስ ፕሪ-ማርኬት ዋጋና ከሊስቲንግ ጋር በተገናኘ የተለያዩ ማብራሪያዎች በትዊተር ገጽ ላይ እየተዘዋወሩ ይገኛሉ። አሁን ላይ በፕሪ-ማርኬት ላይ እየተሸጠ ያለው የፓውስ ቶክን ሳይሆን የፓውስ ፖይንት ነው ብሏል። ታዲያ ይህ የፓውስ ፖይንት ከሆነ እኛ ጋር ያለው የፓውስ ቶክን አሁን ፕሪ-ማርኬት ላይ እየተሸጠ ካለው ፖይንት ጋር ልዩነቱ ምን እንደሆነ በዚህ ቪዲዮ የምናብራራላችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ከኛ ጋር እንድትጀምሩ እንላለን። እንደሚታወቀው የፓውስ ኤርድሮፕ ፕሪ-ማርኬት በትላንትናው ዕለት በተለያዩ ኤክስቼንጆች መጀመሩ ይታወቃል። ታዲያ የፓውስ ኤርድሮፕ በትላንትናው ዕለት ፕሪ-ማርኬት ላይ ሲሸጥ ከነበረበት ዋጋ ወዲያውኑ ማሽቆልቆል ችሏል። አሁን እንዳለው ፕራይስ ከሆነ የአንዱ ፓውስ ዋጋ 0.00067 ዶላር አካባቢ ነው። ታዲያ ዛሬ የፓውስ ኮሚኒቲ በትዊተር ቻናሉ ላይ ፖስት ያደረገውን መልእክት ተንተርሶ የተለያዩ ሰዎች የራሳቸውን ግምት እያስቀመጡ ይገኛሉ። አንድ ፖስት ላሳያችሁ። እዚህ ጋር ትዊተር ላይ እንደምታዩት አሁን የፓውስ ትዊተር ገጽ በፖስተው ፖስት መሰረት እዚህ ጋር አንድ ፖስት ተጋርቷል። ታዲያ ፕሪ-ማርኬት ላይ እየተሸጠ ያለው ፓውስ ቶክን ሳይሆን ፓውስ ፖይንት ከሆነ የአንዱ ፓውስ ፖይንት ዋጋ 0.007 የሚሆን ከሆነ የአንዱ ፓውስ ቶክን ዋጋ 0.02 ይሆናል ብለው የራሳቸውን ግምት አስቀምጠዋል። ታዲያ ይህንን ግምት ያስቀመጡት በባለፈው ጊዜ ሚንት ከተደረገው ቮቸር ተነስተው ነው። ያም የሆነበት ምክንያት በ0.0007 300,000 የፓውስ ፖይንት ፕሪ-ማርኬት ላይ 210 ዶላር እየተሸጠ ይገኛል። ታዲያ 300,000 የፓውስ ፖይንት ፕሪ-ማርኬት ላይ 210 ዶላር የሚያወጣ ከሆነ እኛ ጋር ያለው 8888 ቶክን 210 ዶላር ያወጣል የሚል ግምት ነው ያስቀመጡት። ይሄንን ግምት ሊያስቀምጡ የቻሉበት ምክንያት አንዱ የፓውስ ቮቸር 300,000 የፓውስ ፖይንት ነው የሚይዘው። ታዲያ ይህ 300,000 የፓውስ ፖይንት የያዘው ቮቸር ወደ ቶክን ሲቀየር የፓውስ ኮሚኒቲ እንዳሳወቀው ከሆነ 300,000 ፖይንት 8888 ፓውስ ቶክን ይሆናል ተብሏል። ታዲያ እዚህ ጋር እንደምንረዳው ከሆነ የ8888 ቶክን እና የ300,000 ፓውስ ፖይንት እኩል ነው የሚል ነው። ነገር ግን እንደ ፕሪ-ማርኬት ህግ ስናየው ይሄ ጭራሽ ከእውነታው የራቀ ነው። ምክንያቱም ፕሪ-ማርኬት ላይ ሊስት ተደርጎ የሚሸጠው ቶክን ሳይሆን ፖይንት ነው። ነገር ግን ይህ ፕሪ-ማርኬት ላይ እየተሸጠ ያለው ፖይንት እና እኛ ጋር ያለው ቶክን በፕሪ-ማርኬት ህግ ስንሄድ ምንም አይነት ልዩነት የለውም። 1 to 1 ነው የሚሆነው። ይህ ማለት እዚህ ፕሪ-ማርኬት ላይ እየተሸጠ ያለው የአንዱ ፓውስ ፖይንት ቫልዩ እና እኛ ጋር ያለው የአንዱ ፓውስ ቶክን ቫልዩአቸው ተመሳሳይ ነው። ፕሪ-ማርኬት ላይ ያለው የፓውስ ፖይንት እና እኛ ጋር ያለው የፓውስ ቶክን ልዩነት የለውም። ይህን ያልኩበት ምክንያት እንደ ፕሪ-ማርኬት ህግ ከሆነ ፕሪ-ማርኬት ላይ የሚሸጥ ፖይንት እና ወደ ፕሪ-ማርኬት ያልገባ በሰዎች እጅ ያለ ቶክን ቫልዩ ተመሳሳይ ነው። እዚህ ፕሪ-ማርኬት ላይ የምታዩት አንድ ፓውስ ፖይንት እና እኛ ጋር ያለው አንድ ፓውስ ቶክን ተመሳሳይ ነው። 10,000 ቶክን ያለው ሰው በፕሪ-ማርኬት ላይ ቢመጣ 10,000 ተገልብጦ ወደ 300,000 ያድጋል ማለት ያ የህልም እንጀራ ነው። ቶክን ዲስትሪቢዩሽን ላይ 10,000 ፓውስ ቶክን የደረሰው ሰው በፕሪ-ማርኬት ዋጋ ሲነጻጸር 10,000 ፓውስ ፖይንት ነው የሚሆነው። ሌላ የተለየ ነገር የለውም። ቅድም እዛ ጋር ያሳየዋችሁ ፖስት ፈጽሞ ከእውነት የራቀ ነው። ስለዚህ ከዚህ በኋላ እኛ ትኩረት ልናደርግ የሚገባው የፓውስ ፕሪ-ማርኬት ዋጋ እና የፓውስ ሊስቲንግ ዋጋ ምን አይነት ልዩነት ይኖረዋል የሚለው ላይ ነው። ስለዚህ ፓውስ ሊስት በሚደረግበት ወቅት ፕራይሱ ከዚህ ይብለጥ ይነስ የምናውቀው ነገር የለም። ነገር ግን እንደ ብዙ ሰዎች ግምት ከሆነ የፕሪ-ማርኬት ዋጋና የሊስቲንግ ዋጋ አብዛኛውን ጊዜ ብዙም ርቀት አይኖረውም፣ ተቀራራቢ ነው። ስለዚህ የፓውስ ቶክን አሁን ባለው የፕሪ-ማርኬት ፕራይስ ሊስት የሚደረግ ከሆነ አብዛኛውን ሰው የሚያበሳጭና የሚያሳዝን ይሆናል ብዬ አስባለሁ። ምክንያቱም አብዛኞቻችን ክሌም ያደረግነው የፓውስ ቶክን እጅግ በጣም ጥቂት ነው። ከ100,000 በላይ ፓውስ ያላቸው ሰዎች ጥቂት ናቸው። እነሱም ቢሆኑ አሁን ባለው በፕሪ-ማርኬት ዋጋ ሊስት የሚደረግ ከሆነ
$100 የበለጠ ያገኛሉ ብዬ አላስብም። ስለዚህ በዚህ ቪዲዮ ሁላችንም ልንገነዘብ የሚገባው ጉዳይ አሁን ፕሪ ማርኬት ላይ እየተሸጠ ያለው የፓውስ ፖይንት እኛ ጋር ካለው የፓውስ ቶክን ጋር ምንም አይነት ልዩነት የለውም፣ እኩል ነው። ከፓውስ ኤርድሮፕ ፕሪ ማርኬት ጋር በተገናኘ አዲስ ያዝንላችሁ መረጃ ይህን ይመስላል። ከፓውስ ኤርድሮፕ ጋር በተገናኘ ሌላ መረጃ በሚኖርበት ወቅት በቴሌግራም ቻናላችን የምናጋራላችሁ ይሆናል። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ፈጣን የሆኑ የኤርድሮፕ መረጃዎችን ከኛ ጋር ማግኘት ይችላሉ ማለት ነው። ለዛሬ ያዝንላችሁ በዚህ አብቅቷል። ለዚህ ቻናል አዲስ የሆናችሁ ሰዎች በድጋሚ ሰብስክራይብ ማድረግ አይረሳ። ይህ ቪዲዮ የተመቻችሁ ሰዎች ይህንን ቪዲዮ ላይክ እና ሼር ማድረግም አይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።